በቂርቆስ ክፍለ ከተማ ወረዳ 3 አስተዳደር የኑሮ ውድነቱን ገበያ ለማረጋጋት እየሰራናቸው ካሉ ስራዎች አንዱና ቀዳሚ የሚሆነው የእሁድ ገበያ በሰፊው ከተማ አስተዳደሩ ባስቀመጠው ስታንዳርድ መሰረት የኢንዱስትሪና የግብርና ምርቶችን ህብረተሰቡ በአቅራቢያው እንዲያገኝ ማድረግ ማስቻል ነው። ከዚያ አኳያ እንደ ወረዳችን 3 የነበረውን የእሁድ ገበያ መዳረሻ ቦታ ወደ 4 በማሳደግ በቂ የሆኑ ምርቶች ይዘው ለህብረተሰቡ አገልግሎት እየሰጡ ያሉበት ሁኔታ ነው ያለው። እንግዲህ ይሄን ስናረግ ከከተማ በሚወርደው የዋጋ ስታንዳርድ መሰረት ህብረተሰቡ በዛ ዋጋ ፊት ለፊት እንደምታየው ተለጥፎ ህብረተሰቡ ያን እያየ እየተስተናገደ ያለበት ሁኔታ ነው ያለው። ከቁጥጥርም አኳያ የቁጥጥር ባለሙያዎች በመሸጫ ቦታዎች ላይ ተገኝተው ክትትልና ቁጥጥር እያደረጉ ያሉበት ሁኔታ ነው ያለው ማለት ነው። እኔም ራሱ ተጠቃሚ ነኝ። አምና በዚህ ሰዓት 160 ብር 150 ብር ነው የምንገዛ የነበረው ሽንኩርት። አሁን ዘንድሮ በ30 ብር እስከ 2 ወር አልፎታል ስንገዛ የነበረው 25 ብር ቲማቲም 30 ብር ሽንኩርት በቃ ድንች 30 ብር ሁሉ ነገር የወረደ ነው። በጣም እኔ እንጃ እኔ ከምለው በላይ ነኝ። እኔም ተጠቃሚ ነኝ። አሁን ገና ልገዛ ነው እስካሁን ባለው ማለት እንደ ስንዴ ማርኬት በጣም ደስ በሚል ነው። እኔ ታይቶም አይታወቅም በዚህ ሰዓት ቀርቶ አይደለም ድንች 30 ብር ገዝተን አናውቅም። ከ60 ብር ከ80 ድረስ ደርሷል። አሁን ሽንኩርትም እንደዚህ ገዝተን አናውቅም። በአውደ ዓመትም እንደዚህም ተደርጎም አይታወቅም። ነጭ ሽንኩርት አሁን ባለፈው 400 500 ነበር እስከዛ ነው። አሁን ያው 160 150 160 ድረስ ነው ነጭ ሽንኩርትም ማለት እንግዲህ ድንች 30 ብር ቲማቲም 25 ብር ሽንኩርት 30 ተደርጎም አይታወቅም እና እጅግ ይበል የሚያስብል ነው የምለው። እንደ ሁሉም ከሆነ በጣም ደስ የሚለው በእውነት ደስ እንደ ማርኬት በጣም የተሳለጠ ነው። ምን አለ መሰል እዚሁ በአካባቢው ነው ነዋሪው የሚያገኘው። እኛም እዚህ ድረስ አምጥተን ለአገልግሎት ተቀራቢ ርቀት የለም። 2-3 ቦታ ሄዱ ቀጥታ ይመጣል። ተገልጋዩ እንደሚፈልገው ነገር ይገለገላል። በቂርቆስ ክፍለ ከተማ ወረዳ 3 ንግድ ጽሕፈት ቤት የገና በዓልን አስመልክቶ ቅዳሜና እሁድ ገበያዎች አሉንና ከዚህ በፊት የነበረን 3 ቅዳሜና እሁድ ገበያ ነው የነበረን። የገና በዓልን ምክንያት በማድረግ አንድ ገበያ ደግሞ የመጨመር ስራ ሰርተናል። በተጨማሪ ደግሞ ገበያ ብቻ መጨመር ሳይሆን ነጋዴዎቹንም የመጨመር ስራ ሰርተናል። ቀደም ብሎ 4 ነጋዴዎች ናቸው የነበሩንና አሁን ደግሞ አዲስ 4 ነጋዴ ጨምረን ገበያውን የማስፋት ስራ ሰርተናል ብለን ነው የምናስበው። ይሄን ስናረግ እንግዲህ በቀላሉ ማህበረሰቡ ሳይጉላላ ለበዓሉም ሳይቸገር በቅርበት የሚፈልገውን ነገር የከተማ የግብርና ምርቶቹንም የሰብል ምርቶቹንም በቀላሉ እንዲያገኙ ሁኔታውን አመቻችተናል ብለን ነው የምናስበው። ይሄን ስንል እንግዲህ ለበዓሉ የሚያስፈልጋቸው መሰረታዊ የምንላቸው ግብአቶች በሙሉ አስገብተን ማህበረሰቡ አንደኛ በቅርበት የመጠቀም ሁለተኛ ደግሞ በተመጣጣኝ ዋጋ እንዲጠቀም ከማድረግ አንፃር የተሻለ ስራ ሰርተናል ብለን ነው የምናስበው ማለት ነው። ሸማቹም በቅርቦት የሚፈልገውን አቅርቦት ያገኛል። እኛም ደግሞ ያው ከግብር ነፃ ስለሆነ ያለውን ነገር አቅርቦትን በደንብ እናቀርባለን። ያለውን ነገር ማህበረሰቡን በሰላም እያገለገልን ነው ያለው ነገር። አቅርቦት እናንተ እንደምታዩት ነው ያለው አቅርቦት እንደዚህ ነው ፍላርገን የሚጠብቃቸው። እነሱም ደግሞ ያው ተገልጋዩ ማህበረሰብ መጥቶ በስነ ስርዓት ተስተናግዶ ይሄዳል ማለት ነው። በጣም አሪፍ ነገር ነው። ብዙ ነገሮች ዲስካውንት ናቸው፣ ቅናሽ ናቸው። አቅርቦት ላይ ችግር የተፈጠረ ነገር የለም። ብዙ እንደሚገባው ማህበረሰቡን በብዛት እያስገባን እያገለገል ነው ያለው። በአንደኛ ቅዬ ተጠቃሚ ነኝ። በወረዳ 3 ያለው ሸማች ማህበር ከብልጽግና ጋር አብሮ የሚሄድ ለህዝቡ በተመጣጣኝ መጠን የሚያቀርብ በዘይት በስኳር በጨው በድንች በሽንኩርት በቲማቲም በብዙ ነገር በቀይ ስር በጠቅላላ ባለ ነገር ወረዳ 3 ሸማች ማህበር በተመጣጣኝ ዋጋ አቅርቦ ህዝቡን ያስደሰተ በመሆኑ አንደኛ ምንም ተጠቃሚ ነኝ። በሁሉም ነገር ተመጣጣኝ ዋጋ ነው የሚሸጠው። ይሄን ብልጽግናና የወረዳ 3 ሸማች ማህበር ማመስገን ፈልጋለሁ። ሌላም ሁሉም ለነሱ ተሞክሮ የወረዳ 3 ተሞክሮ ይዞ
ሸማች ማህበሩ ቢሰራ ጥሩ ነው። በጣም አሪፍ ነው ይላል። አመሰግናለሁ። የገና በዓልን በተመለከተ እንደ ቂርቆስ ወረዳ 3 ህብረት ስራ ማህበራት ከሸማቾች ጋር በጋራ በመሆን የግብርናና የኢንዱስትሪ ምርቶች በስፋት ቀርበዋል። ዋጋውም በተመጣጣኝ ዋጋ ነው የቀረበው። በዓሉን በተመለከተ ሁሉም አቅርቦት አለ፣ የሌለ ነገር የለም። እንደሚታየው የተለያዩ ጥራጥሬ ምርቶች አሉ፣ የተለያዩ ኢንዱስትሪ ምርቶች አሉ። እንዲሁም በሸማች ሱቆቻችን፣ በሱፐር ማርኬቶች የእንቁላል ግብአቶች፣ የሽንኩርትና የተለያዩ ግብአቶች ገብተዋል። ሁሉም ነገር አለ፣ የሌለ ነገር የለም። ምርቱ በሰፊው ቀርቧል። ህብረተሰቡም ተጠቃሚነቱም እየተረጋገጠ ነው። ዋጋውም ተመጣጣኝ ነው። የገና በዓልን ከምርት አቅርቦት ጋር ተያይዞ አንደኛ በቂ የሆኑ ምርቶች እዚህ እንደምታያቸው የኢንዱስትሪም የግብርና ምርቶችን ለህብረተሰባችን በአቅራቢያ እየደረሰ ያለበት ሁኔታ ነው ያለው። እሱ ብቻ ሳይሆን ቅዳሜና እሁድ የገበያ ማዕከላት አገልግሎት የሚሰጡት በተጨማሪ ሳምንቱን ሙሉ በበዓሉ በሚውልበት ሳምንት ሙሉ አገልግሎት እየሰጡ ያሉበት ምርታቸውን ለህብረተሰቡ ተደራሽ እየተደረገ ያለበት ሁኔታ ነው ያለው። ከቅዳሜና እሁድ ባሻገር በሌሎች ቀናትም አገልግሎት እየሰጡ ያለበት ሁኔታ ነው ያለው። ህብረተሰቡ በእነዚህ ማዕከላት ላይ ተገኝቶ ምርትን እየገዛ እየሸመተ ያለበት ሁኔታ ነው ያለው። ይሄን እንዳስተዳደር አመቻችተን ሙሉ ሳምንቱን አገልግሎት እየሰጡ እንዳለ ይሄ የተመቻቸበት ሁኔታ ነው ያለው ማለት ነው። ናቸው ለምሳሌ ለበዓሉ አስፈላጊ ሊሆኑ የሚችሉ እንደ ሽንኩርት አይነት፣ ሌሎች ደግሞ እንደ ዘይት አይነት ከሰብል ምርቶች ጋር በተያያዘ በስፋት አስገብተናል ማለት ነው። ማህበረሰቡን በአግባቡ እየተጠቀመ ነው ያለው። ይሄን ስናረክ እንግዲህ ሌላ ጊዜ ቅዳሜና እሁድ ገበያ ስንል ቅዳሜና እሁድ ብቻ ነው ማህበረሰቡ የሚጠቀመው፣ አርብ ይገባልና አሁን በዓሉን ምክንያት በማድረግ ከሮብ ጀምረን እስከሚቀጥለው ሮብ ድረስ ማለት ነው ከሳምንት እስከ ሳምንት ነው ገበያ ያደረግነውና በዚህ አግባብ ማህበረሰቡ በተሻለ መልኩ እንዲገበይ ምንም አይነት የምርት እጥረት እንዳያጋጥመን በተሻለ መልኩ ከቀን ሌሊትም ቀንም ማታም ሙሉ ሰዓት እንዲሰሩ ከማድረግ አንፃር በተመሳሳይ ደግሞ ማህበረሰቡ እንዳይቸገር ሙያተኛውንም አስቀምጠን ሙሉ ቀን ባለሙያ በፈረቃ ቆሞ ማህበረሰቡ ቅሬታ እንዳያመጣ ምንም አይነት መጉላላት እንዳይፈጠር ከመስራት አንፃር የተሻለ ስራ እየሰራን እንገኛለን ብለን ነው የምናስበው። መልካም የገና በዓል ይሁንላችሁ። ዋጋ አንፃርም በለው በነፃ በለው ኪሎ 30 ብር ነው፣ የተሻለ ነው። ምንም እንደዚህ ሆነ አያውቅም። በዚህ ጊዜያት ውስጥ እንደዚህ ሆነ አያውቅም እና ይበል የሚያሰኝ ነው። አሪፍ ነገር ሰዎችም ደግሞ የሚሰጡ አስተያየት አሁን ሌላ ጊዜ ትንሽ የሚወስዱ የነበረው 2 ኪሎ 3 ኪሎ የሚወስዱ የነበረው 5 ኪሎ 10 ኪሎ ለምን 5 ኪሎ 150 ብር ነው አሁን የሚሸጠው፣ 10 ኪሎ 300 ብር ነው። በፊት 3 ኪሎ 4 ኪሎ የሚገዛበትን አሁን 10 ኪሎ እንደዛ ብዙ ነገሮችን እኛም ተጠቃሚ ሆነናል፣ ማህበረሰቡም እየተጠቀመ። ያው ሽንኩርትም እንደምታው ነው 30 ብር ነው። የዛሬ አመት በሰዓት 90 ብር 85 ብር ነበር። ነጭ ሽንኩርት የዛሬ አመት 250 ብር 300 ብር ነበር። አሁን 165 ብር ነው። ቃሪያ የዛሬ አመት 200 ብር 120 ብር ነበር። ከኛ ጋር 80 ብር 90 ብር ነው። የዋጋ ልዩነት ካምና የተሻለ ዘንድሮ ትንሽ የቅናሽ ነገር አለ። ቲማቲም 25 ብር 30 ብር ነው። አምና 60 ብር 70 ብር ነበር። የተወሰነ ዋጋ እስከ ማለት አለ። አሪፍ ነው ለኛም ለማህበረሰቡም አሪፍ ነው። ከዛ ጋር ከምናመጣበት ቦታ ለኛም አሪፍ ነው፣ ለነሱም ደግሞ ከዚህ ጋር አሪፍ ነው። ከበዓል ጋር ያለው አቅርቦት ሁሉም የተሟላ ነው። ምንም የጎደለ ባይናችን ያየነው የጎደለብን ነገር የለም። የምንፈልገውን በሙሉ ተጠቃሚ ነን፣ ያው እየወሰድን ያለን እንደ በዓል ማለት እና በጣም እጅግ በል የሚያስብል ነው እና ያው ከመጨረሻ ከጫፍ እስከ ጫፍ አለ ሁሉም ነገር እንደ ስንዴ ማርኬት ማለት እንደ ወረዳችን ማለት እንደ ወረዳ 3 እና ሁሉም ደስ በሚል በዓል ነው የምናሳልፈው ብዬ አምናለሁ። እና በጣም ጥሩ ነው። ከሁሉም ከትንሽ ጀምሮ ሁሉ ርካሽ ነው። ከምንገዛቸው ሁሉ ቅንስ ያለ ነው። ምንም ዋጋ ጭማሪ የለበትም። በጣም ተደስተንም አናውቅም። በእውነት ለእውነት ሆነ እና በጣም ደስ ይላል። በዚህ ቀጥል ነው የምንለው።
ከሌላ ቦታ ያለኝነት በዚህ በወረዳ 3 ሸማች ማህበር በዓልን አመልክቶ ባለ ነገር ዘይት አለ፣ እንቁላል አለ፣ ዶሮ አለ፣ ቅቤ አለ፣ አይቤ አለ፣ ብዙ ነገር በሸማች በተመጣጣኝ ዋጋ መጥቶ ሰው የገዛ ነው። እኔም ራሴ አንደኛ ገዢ ነኝ፣ ተጠቃሚ ነኝ። በጣም አመሰግናለሁ። ቆንጆ ነው። በዚህ ተሞክሮ ሁሉም ሸማች ማህበር ሁሉም ክፍለ ከተማ ተሞክሮ ወስዶ ቢሰራ ጥሩ ነው ይላል። አመሰግናለሁ። ያው የማስተላልፈው መልእክት ለሁሉም የቂርቆስ ክፍለ ከተማ ወረዳ ነዋሪዎች እንኳን ለገና በዓል አደረሳችሁ ላለው ኑና የተለያዩ የግብርናና ኢንዱስትሪ ምርቶችን አቅርበናል፣ ኑና ሸምቱ የሚለውን መልእክት አስተላልፋለሁ። ምርቶች ስለገቡ ህብረተሰቡ በቀጥታ ወደ ምርት አቅርቦት ወደ ምርት መሸጫዎች ሄዶ ምርቶችን እንዲገዛ ከወዲሁ አደራ ለማለት እንወዳለን። ማህበረሰባችን ለተጨማሪ ወጪ እንዳይዳረግ በተለይ ባዘጋጀናቸው 4 የመሸጫ ቦታዎች ላይ ሄዶ ምርቱን እንዲሸምት ከወዲሁ አደራ ለማለት እንወዳለን። እንግዲህ እንደ ቂርቆስ ክፍለ ከተማ ወረዳ 3 ህብረተሰባችን መልካም የገና በዓል እንዲሆንለት ከወዲሁ እየተመኘን በተለይ የእሁድ ገበያዎች በቂ በስታንዳርዱ መሰረት ምርት ይዘው በቂ አቅርቦት ይዘው አገልግሎት እየሰጡ ስለሆነ ህብረተሰባችን ወደዚህ ሄዶ እንዲሸምት በድጋሚ አደራ ለማለት እንወዳለን። አመሰግናለሁ።